ምክንያት ለራሱ ምክንያት የሌለው ምክንያት እግዚአብሔር ነው። መጀመሪያ የሌለው መጀመሪያ። ያ እንዴት እንደዛ ሆኖ ሊሆን ቻለ አላውቅም። ወልድ የአብ ልጁ በመሆኑ ምክንያት ከአብ ያንሳል ወይስ አብ ይበልጠዋል አይበልጠውም? ወልድ ከአብ ያንሳል አያንስም? እሺ አብ አባት በመሆኑ ምክንያት ከወልድ ይቀድማል አይቀድምም? እንዴት እንደዛ ሊሆን ቻለ? ሁሉም እግዚአብሔር አለ የሚል ከሆነ እግዚአብሔር ሁሉም እንደሚለው ነው ወይ? የሆነው እንደዚህ ነው ሲል እንደዚያ የሚሆን የሆነው እንደዚያ ነው ሲል እንደዚያ የሚሆን ነው ወይ? እግዚአብሔር አንድ ነው። አንድ ከሆነ እግዚአብሔር ያ አንዱ እግዚአብሔር እውነተኛው እግዚአብሔር ትክክለኛው እግዚአብሔር ማን ነው? ኢየሱስ አዳኝ ነው፣ ቤዛ ነው ብሎ አንድ ሰው አምኖ የዳንኩት በኢየሱስ ብቻ ነው ካለ አልዳንም። ኢየሱስ አያድነውም። ለምን? ድህነት ያለው በስላሴ ነው። ብዙ አማልክት ካሉ በጣም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚባል ደግሞ በቅደም ተከተል የሚኖር ከሆነ ያን የተቀበለ ሰው ወደ ማህበራዊ ህይወት ሲያወርደው ምን ይላል? እኛ ጉራጌዎች ነን፣ እኛ አማሮች ነን፣ እኛ ነጮች ነን፣ እኛ ጥቁሮች ነን። ስለዚህ መላእክት እንደዚህ የሚሆኑ ከሆነ ነው የሚለው ቅዱስ ዮሐንስ አፈወርቅ። ፊቱን እንኳን ማየት የማይችሉ ከሆነ እግዚአብሔርን ሙሉ በሙሉ ላውቀው እችላለሁ ይል ዘንድ ሰው ማን ነው? ምስጢረ ሥላሴ የሚባለው ነገር በምልአት የሚታወቅ ነገር አይደለም። ማንም ሰው በምልአት ሊያውቀው አይችልም። የምናውቀው እውቀት ምን አይነት እውቀት እንደሆነች ሁሉ ነግራችኋለሁ። ግን አሁን ስትሰሙ የምትሰሙት ማነብላችሁ the incomprehensible divine nature ሚል 12 ቅጽ ያለው ጽሑፍ ቅዱስ ዮሐንስ አፈወርቅ ያዘጋጀዋል። የእግዚአብሔር ባህሪ አይመረመሬነት ብሎ ማለት ነው። እና አሁን ወደ ዮሐንስ አፈወርቅ ሌቭል ልውሰዳችሁና በሱ እስቲ እሱ ሌቭል ላይ ባንደርስም ለጊዜው ግን በሱ ሌቭል ሆነን እናስብና ከዛ ወደ ራሳችን ሐሳብ ደግሞ እንወርዳለን፣ ወደኛ ደረጃ ማለት ነው። አሁን እሱ ምን እንደሚል ላንብላችሁ። ቅዱስ ዮሐንስ አፈወርቅ ስሙኝ በደንብ አድርጋችሁ። ስለ እግዚአብሔር በምልአት ማወቅ አንችልም ብዬ ነው የጀመርኩት። አሁን እንደዚህ ይላል ዮሐንስ አፈወርቅ፣ ብዙ የማውቃቸው ነገሮች አሉ፣ ሆኖም እንዴት ላብራራቸው እንደምችል ግን አላውቅም። ልብ በሉ፣ አውቃለሁና አላውቅምን ሳትረሱ እንድትይዙልኝ እፈልጋለሁ። መቼስ እንደ ሕፃን አውቃለሁ አላውቅም ላስብላችሁ። ምን ብሎ ይጀምራል? ብዙ የማውቃቸው ነገሮች አሉኝ። ይሄ አዎንታዊ ነው አይደለም? አዎንታዊ ነው አይደለም? አውቃለሁ ካለ አዎንታዊ ነው። በቲዮሎጂ ምን ይባላል? አፖፋቲክ ቲዮሎጂ የሚባል አለ፣ ካታፋቲክ ቲዮሎጂ የሚባል አለ። ይሄ አውቃለሁ ማለት ካታፋቲክ ይባላል፣ አዎንታዊ ቲዮሎጂ ማለት ነው። አላውቅም ባለ ደግሞ አፖፋቲክ ይባላል፣ አሉታዊ ኔጋቲቭ ቲዮሎጂ ይባላል። ልብ በሉ፣ ዮሐንስ አፈወርቅ ስለ እግዚአብሔር አናውቅም። ለምሳሌ እኛ ስንል አናውቅም ብቻ ሳይሆን ምናውቀውም አለን። እናውቃለን አናውቅም፣ እናውቃለን አናውቅም፣ እናውቃለን አናውቅም በሚለው ነው የምንሽከረከረው። ጨለማ ብርሃን፣ የተገለጠ የተሰወረ፣ የተገለጠ የተሰወረ በሚለው ነው የምንሽከረከረው። እና እንደዚህ ይላል፣ ብዙ የማውቃቸው ነገሮች አሉ፣ ሆኖም እንዴት ላብራራቸው እንደምችል ግን አላውቅም። አሁን ይጀምራል ማያውቀውንና የሚያውቀውን። እግዚአብሔር በሁሉ ቦታ እንዳለ አውቃለሁ። የሰማችሁን አይደለም? እስቲ በሉ፣ እግዚአብሔር በሁሉ ቦታ እንዳለ አውቃለሁ። ይሄ አዎንታዊ ነው። እግዚአብሔር በሁሉ እንዳለ ኦምኒ ፕሬዘንት እንደሆነ እናውቃለን እኛም። ይቀጥልና ደግሞ የሚለውን ተመልከቱ። ሆኖም እንዴት ብሎ በሁሉም ቦታ እንደሚኖር ግን አላውቅም። አሁን እኛ ድፍረታችን፣ እኔና እንደናንተ አይነት ሰዎች ደና ምግብ እንበላና ምናምን ልባችን ተናገሩ ሲለን እግዚአብሔር በሁሉም ቦታ አለ። ይሄ ማለት ከዚህ እንደዚህ ከዚህ እንዲህ ማብራሪያ፣ ትንታኔ፣ ሀተታ ግራ እስኪገባን ድረስ ጡዘት ውስጥ እንገባለን። አርፈን ቁጭ ማለት ሲገባን ማለት ነው። በዮሐንስ አፈወርቅ ሌቭል ነው የምነግራችሁ። እና እግዚአብሔር በሁሉ ቦታ እንዳለ እናውቃለን ይልና ሆኖም እንዴት ብሎ በሁሉም ቦታ እንደሚኖር አላውቅም። አንድ ሁለተኛ፣ በጣም ይገርማል። ይሄኛው ደግሞ ዘላለማዊ እንደሆነና መጀመሪያ እንደሌለው አውቃለሁ። አሁን ኢተርኒቲውን ማለት ነው፣ የእግዚአብሔርን ዘላለማዊነት አውቃለሁ። ይቀጥልና ምን ይላል? እንዴት እንዲህ እንደሆነ ግን አላውቅም። ምን ማለት ነው? እግዚአብሔር ዘላለማዊ ነው ሲባል የእግዚአብሔር ዘላለማዊነት አይታወቅም እያለ ነው። ዘላለማዊ እንደሆነ አውቃለሁ፣ ምን አይነት ዘላለማዊ ብትለኝ ግን አላውቅም። እየሰማችሁ ነው? እግዚአብሔር ዓለምን ከመፍጠሩ በፊት ነበር አልነበረም? መልሱልኝ። ነበር አይደል? ነበረ ሳይኖር በፊትስ ነበር አልነበረም? ከነበረ በፊት እንዴት ነበረ? ነበረ ፓስቴንስ ስለሆነ ማለት እኮ ነው አይደል? እግዚአብሔር ዓለምን ከመፍጠሩ በፊት እንዴት ነበረ ብንል እግዚአብሔር ነበረ የሚለውን ራሱ መግለጽ አንችልም። ነበረ ይባላል አይባልም።
ግን ነበረ ካላልን ደግሞ ምን ማለት እንችላለን? ወዴት ነው የምንሄደው? ለምሳሌ ዓለም ከመፈጠሩ በፊት እግዚአብሔር ቋንቋ እጥረትን ይግባችሁና ስለነበረበት ሁኔታ እንናገር ብንል ከዓለም በፊት ጊዜ ነበረ አልነበረም? ጊዜ የሚባል ነገር ጊዜ ነበር? ትናንት ዛሬ ምናምን የሚባል ነገር ነበር? ይሄ ትናንት ዛሬ የሚባለው ነገር ከመኖሩ በፊት እግዚአብሔር አለ የለም? አለ የለም? በምንድን ነው ግን ያለው? በጊዜ ነው? በምንድን ነው ያለው? ከጊዜ ውጭ ነው። አናውቅም ሳይሆን ከጊዜ ውጭ ነው። ጊዜ ፍጡር ስለሆነ ማለት ከጊዜ ውጭ ነው ያለው። ያን ሁኔታ በምን መግለጽ እንችላለን? የምንሄደው ወደ ዝምታ ነው፣ ወደ አለመግለጽ ማለት ነው። ተመልከቱ፣ ዘላለማዊ እንደሆነ አውቃለሁ እንዴት ካልከኝ አላውቅም የሚለው መርምሬ ዘላለማዊነቱ ጋር ሲሄድ መግለጽ የማልችለው ጋር ደርሳለሁ። ስለዚህ ወዴት ሄዳለሁ? ዝም ወደ ማለት። ስለዚህ አላውቅም ወደሚለው እመጣለሁ ነው። እና እንደዛ ይላል። ይቀጥልና እንደዚህ ደግሞ ይላል። አንድ በራሱ ስለ እግዚአብሔር ነው የሚናገረው። ልብ በሉ። አንድ በራሱ ህልው የሆነ ሕያው ህልውናውን ከሌላም ሆነ ከራሱ ሳይቀበል እንዴት ሊኖር እንደሚችል አይምሮዬ ለመረዳት አይችልም። እግዚአብሔር ህልው ነው አለ። ኤግዚስተንሱን እንዳምናለን። ከየት ነው ኤግዚስት ያደረገው? ከየት ነው የመጣው ብለን ጥያቄ የምጠይቅ እግዚአብሔር ከዚህ መጣ አይባልም። አይደለም ይባላል። ከዚህ መጣ የሚባለው ነገር የሚሰራው ለማን ነው? ለፍጡር አይደለም? ከዚህ እርግጥ ለፍጡር ራሱ እግዚአብሔር ፍጥረትን መጀመሪያ ሲፈጥር እግዚአብሔር ከምንድን ነው የፈጠረው? ከምንም አይደለም? ፍሮም ነቲንግ ቱ ሰምቲንግ ነው የሚባለው አይደለም እንዴ? ከምንም ወደ ምን ነው ያመጣው። ከዛ ከምንም ወደ ምን ካመጣ በኋላ ከፈጠረው እንደገና ፈጥሯል። ለምሳሌ እኛ ሲፈጥር ከአራቱ ባህርያተ ሥጋ እንላለን። መጀመሪያ እግዚአብሔር አራቱ ባህርያተ ሥጋን እምኀበ አልቦ ነው የፈጠረው። ከፈጠረ ከምንም ወደ ምን ካመጣ በኋላ ወደ ምን ያመጣውን እንደገና ፈጠረበት። በፈጠረው እንደገና ፈጥሯል። እየሰማችሁ ነው የምናገረው። ለእግዚአብሔር ግን ፍጡር ስላልሆነ ህልውናው ምን አይነት ነው? የእግዚአብሔር ህልውና እንደ አንድ ፍጡር ነው። ምክንያቱም እያንዳንዱ ፍጡር ምክንያት አለው። ታውቃላችሁ፣ ልጅ ብንል ወላጆች አሉ። አይን ብንል እያንዳንዱ አካል ምክንያት አለው። የኛ ማለት ነው። ለእያንዳንዱ ፍጥረት ምክንያት አለው። ለእግዚአብሔር ግን ምክንያት የለም። አብሶሉት ኮዝ ነው የሚባለው። ፍጹሙ ምክንያት፣ ለራሱ ምክንያት የሌለው ምክንያት እግዚአብሔር ነው። መጀመሪያ የሌለው መጀመሪያ። ያ እንዴት እንደዛ ሆኖ ሊሆን ቻለ? አላውቅም። እንደዛ እንደሆነ አውቃለሁ። እንዴት እንደዛ እንደሆነ ግን አላውቅም። የሁሉ ምክንያት እሱ እንደሆነ አውቃለሁ። እሱ ግን እሱ እንዴት የሁሉ ምክንያት ሆኖ ለእሱ ምክንያት እንዴት ሊያኖረው ቻለ? አላውቅም። የሰማችሁ ነው አይደል የምናገረው? ዮሐንስ አፈወርቅ ጋር ነኝ እንጂ ዮሐንስ ጋር አይደላችሁ። እሺ፣ ከዛ በኋላ ቀጥሎ እንደዚህ ይላል። እርሱ ይሄን ደግሞ በደንብ ስሙ። እኛ ብዙ ጊዜ የምንቃዥበትና ሰንበዴ እንደዚህ የሆኑ ቤተ እምነቶችም ደግሞ እኛ ላይ ጥያቄ አድርገው የሚያነሱትን ጉዳይ ማለት እንደዚህ ይላል። ቀጥሎ ዮሐንስ አፈወርቅ እንደዚህ ይላል። እርሱ የባህሪ ልጅ እንዳለው አውቃለሁ፣ እንዴት እንደሆነ ግን አላውቅም። አብ ወልድ የሚባል ልጅ አለው፣ ይህን አውቃለሁ። እንዴት ሆኖ ወለደው? አሁን በእኛ አይምሮ ምድር የሚመጣው አብ ወላጅ ወልድ ተወላዲ አብ ወላዲ የሚል ነገር ሲመጣ ይገባቸዋል። በእስላሞቹ ቶሎ የሚረበሹት አብ ወላዲ ከሆነ ሚስት አለው ማለት ነው። ወልድ ደግሞ ተወላዲ ከሆነ ወላዲው ከተወላዲው መቅደም ስላለበት ይቀደማል ማለት ነው። ስለዚህ የሚቀደም ከሆነ ቀዳሚው ይበልጠዋል ማለት ነው። የሚበልጠው ከሆነ ወልድ ከአብ ስለሚያዝ ፍጡር ነው ማለት ነው። እየሰማችሁ ነው የምናገረው? ምክንያቱም እነሱ መቼስ ተጋብተው ሲወልዱ እያዩ ስለኖሩ እኮ ነው። ባልና ሚስት ተጋብተው ሲኖሩ ያያሉ፣ በዛ መንገድ ሲወለድ ያያሉ። እግዚአብሔር ልጅ አለው ሲባል አግብቶ ካልሆነ ብለው የራሳቸውን አመጣው ለሱ ቁጭ ለማድረግ ይፈልጋሉ። ከዚህ ረብሽ እንድንጠበቅ ነው። ዮሐንስ አፈወርቅ ምንድነው ያለ? እግዚአብሔር ልጅ እንዳለው አውቃለሁ፣ እንዴት ሆኖ እንዳለው ግን አላቅም። የኛ ቅደም ተከተል የለውማ። ለምሳሌ ወልድ የአብ ልጁ በመሆኑ ምክንያት ከአብ ያንሳል ወይስ አብ ይበልጠዋል? አይበልጠውም? ወልድ ከአብ ያንሳል አያንስም? ያንሳል አያንስም? እሺ፣ አብ አባት በመሆኑ ምክንያት ከወልድ ይቀድማል አይቀድምም? እንዴት እንደዛ ሊሆን ቻለ? ጀግኑ እንጂ እዚህ ዮሐንስ አፈወርቅ ጋር አብራችሁ በሉ፣ አናውቅም በሉ እንጂ እዚሁ እየተማራችሁ መቅደም እኮ ነው። ዮሐንስ አፈወርቅ ምንድን ነው ያለው? እግዚአብሔር የባህሪ ልጅ እንዳለው አውቃለሁ፣ እንዴት እንደዚህ እንደሆነ ግን
እኛ ስናውቃለን ትንሽ ማብራሪያ እናመጣ። መቀዳደም የለም፣ አይበላለጡም፣ ያለ መከፋፈል እንደዚህ እናት በማህፀኗ ጸንሳ እንደምትወልደው እንደዚህ አይደለም፣ እንደዚህ ከፀሐይ ብርሃን እንደሚወጣ ነው። እነዚህ ሁሉ እኮ ሐሰት ናቸው። ታውቃላችሁ? ትንሽ ብልሽታ ለመፍጠር እኮ ነው። ስለ ቅዱስ ባስልዮስ ቅዱስ ጎርጎርዮስ ምንድን ነው የሚለው? ይሄ አጌንስት ዩኖሚስ በሚለው መጽሐፍ ላይ ስለ እግዚአብሔር የምንጽፈው የምንናገረው በሙሉ ሐሰት ነው ይላል። ሐሰት ከሆነ ታዲያ ምንም አንናገር ደግሞ ይልና ምንም ደግሞ ካልተናገር ችግር ስለሆነ ሐሰት መሆኑን እያወቅን ደግሞ እንናገራለን ይላል። ምክንያቱም ቃሉ የትኛው የምንናገረው ቃል ስለማይመጥነው እኮ ነው፣ በምልአትም ስለማይገልጠው ነው። ስለዚህ ቃላቶቹ ላይ እንዳንለጠፍ ነው። ይልቁኑ መባል የተፈለገው መልእክት ብቻ እንድንፈልግ ነው እንጂ የትኛው ማገላለጽ የትኛው ቋንቋ አይገልጸውም። ይሄ እንድትይዙ እፈልጋለሁ። ስለዚህ ይቀጥልና ይሄ የወልድን ነገር ነው። ወልድ ከአብ የተወለደበትን ወልድ አብ ወልድ እንደወለደው እናውቃለን፣ እንዴት እንደሆነ ግን አናውቅም ይላል። መንፈስ ቅዱስም ከእርሱ እንደሰረጸ አውቃለሁ፣ መንፈስ ቅዱስ እንዴት ብሎ እንደሰረጸ ግን አላውቅም ይልና አላውቅም ብለህ ለምን ትሰውራለህ እንዳንለው አሁን ወዴት ያመጣናል? ወደ አንድ ነገር ያመጣናል። መላእክት በእግዚአብሔር መገለጥ ፊት ሲቆሙ ፊቱን እንኳ ማየት የማይችሉ ከሆነ እስኪ መላእክት በሉ። በቅድስና ከኛና ከመላእክት ማን ይበልጣል? መላእክት አይበልጡንም? ይበልጡናል። ምን ድርድር ለዚህ እንትን የለው። ኃጢአት የለባቸው ቅዱሳን ናቸው፣ በንጽህና ነው የሚኖሩት። መላእክትን በልጣ የተገኘችው ማናት? እና በንጽህና በፍጹም ንጹሃን ናቸው። ኢሳይያስ 6 ላይ ምንድን ነው የሚለው? መላእክት 6 ክንፍ አላቸው ሱራፌል ይልና በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ከጽንፍ እስከ ጽንፍ ይበራሉ። ይሄ ብዙ ትርጉምና ምስጢር ያለው ነው። በሁለት ክንፋቸው እግራቸውን መሸፈናቸው እግዚአብሔር ፊት መቆም አይቻለንም። እግዚአብሔር በሁሉ ቦታ ስላለ የሆነ ወሰን የለውም። ግን ደግሞ እንደው እግዚአብሔር የቱጋም ይሁን የቱጋም በሱ ብቻ ቆሞ ማገልገል በምናገለግልበት ቦታ እሱ ስላለ ፊቱ ወሰን ስለሌለበት አሁን እኔ ገብርኤል ስቆም የሚቆመው እኮ በእኛ አይነት እግር አይደለም፣ ረቂቅ በሆነ አካል ነው። በዛ ረቂቅ አካል ኃጢአት ባልሰራ ማንነት ምስጋና ህይወቱ በሆነ ማንነት በዚህ እንኳን ስቆም በአንተ ፊት መቆም አይገባ፣ ዲዘርቭ አላደርግም። ኃጢአት ባልሰራ እንኳን አንተ ንጹሐ ባህሪ ስለሆንኩ ምንም እንኳን ኃጢአት ባይኖርብኝ በአንተ ፊት መቆም አይችል፣ ፍጡር ነኝና አንተ ፈጣሪ ነህና ብለው በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። የፈለገ ንጽህና ቢኖረ አንተን ማየት አይቻለንም፣ ብንመረምርም ተመርምረ ምትደረስ አይደለም፣ ሩቅ ምጡቅ ነህ ሲሉ ማለት ነው መላእክት። ስለዚህ መላእክት እንደዚህ የሚሆኑ ከሆነ ነው የሚለው ቅዱስ ዮሐንስ አፈወርቅ፣ ፊቱን እንኳን ማየት የማይችሉ ከሆነ እግዚአብሔርን ሙሉ በሙሉ ላውቀው እችላለሁ ይል ዘንድ ሰው ማን ነው? ጥያቄ ይጠይቃል ማለት ነው። እና ምን ለማለት ነው ባጭሩ? ስለ እግዚአብሔር አሁን አይምሯችሁን ክፍት አድርጉና ያዙ። ስለ እግዚአብሔር የምናውቀው እግዚአብሔር ለቅዱሳን አባቶቻችን የገለጠውን ነገር ነው። ተወሰነ ነገር የምናውቀው እየሰማችሁ ነው አይደለም? ይሄ አንድ ነገር ነው። ስለ እግዚአብሔር የተጻፈ ጽሑፍ በአጠቃላይ ከዳር እስከ ዳር ስለ እግዚአብሔር የተገለጠ ጽሑፍ፣ የተብራራ ማብራሪያ በሙሉ ችግር አለበት። መሰረታዊ መልእክቷን ብቻ እንወስዳለን፣ ሌላውን ወሰን እንተዋለን። ለምን? ቋንቋ፣ ቃላት፣ ገለጻዎች ምናምን በአጠቃላይ የኛ ውጤቶች ናቸው። ቋንቋን እኛ ነን የፈጠርነው፣ ቃላትን እኛ ነን የፈጠርነው፣ መልእክት የምናሸክማቸው እኛ ነን። እግዚአብሔር እኛ በፈጠርነው ቃል ቀርቶ በእኛም አይምሮ አይወሰንም። ምክንያቱም የእኛን አይምሮ የፈጠረው ማን ነው? ማን የፈጠረው? ቀላል ነገር አስቡ እንግዲህ። ይሄን አትሮንስ የሰራውን ሰው ልናነጻጽር እንችላለን? አትሊስት ይሄ በጣም ስህተት ያለበት ምሳሌ ቢሆንም ስህተት ያለበት ምሳሌ ከማቅረብ ውጭ መሆን ስለማንችል አሁን ይሄ አትሮንስ ስለ ሰሪው ማወቅ ይችላል ወይ? ግዛንም የለው ምንም የለው። በቃ ይሄ እንደዚህ ተሰርቷል መጥቷል፣ ከየት እንዴት ይምጣ ምን የሚያውቀው ነገር የለም። ከዚህ በዚህ አትሮንስና በሰውየው መካከል በሰሪው መካከል ካለው ዲፈረንስ በብዙ እጥፍ በበለጠ መንገድ ነው በእኛና በእግዚአብሔር መካከል ያለው ርቀት። ከዚህ የተነሳ እግዚአብሔርን ምንድነው የሚሉት አባቶቻችን? እግዚአብሔር ከማንኛውም ፍጡር ትራንሴንደንት ነው፣ ምጡቅ ነው፣ አይደረሴ ነው።
ለዚህ ነው መላእክት ራሱ ወቆ ባሕር ታሕተ ገሪው ተጽዕነ ላይ ለኪሩቤል ወሰረረ ወሰረረ በክነፈ ነፋስ ወረሰየ ጽልመተ ምስዋሩ መሰወሪያውን ጨለመ በረው መላእክት ቢሄዱ አይደርሱበትም ነው የሚል። በጣም ሩቅ ምጡቅ እና ምጥቀቱ መለኪያ ስለሌለው ዝምታ ውስጥ ነው የሚከተው፣ የለውም መለኪያ። ስለዚህ ስለ እግዚአብሔር የትኛውም ቃል የትኛውም ሐሳብ የትኛውም ማብራሪያ ሲገለጽ ስናይ ችግር እንዳለበት መጀመሪያ መረዳት ያስፈልገናል። ድክመት አለበት የሚለውን ሐሳብ ያዙ። ስለዚህ አባቶች በተሻለ እግዚአብሔር በቃ ለሰው መግባቢያ ይሆን ዘንድ ይጠቀሙት ብሎ በገለጠላቸው መጠን ነው የጻፉት። ሲጽፉ ግን እየፈሩ ነው። ባንጽፍ ይሻለናል እያሉ እየበቃን ብንሄድ እኛ ራሱ መጻፍ አያስፈልገንም። ታውቃላችሁ እኛ ራሱ ምክንያቱም እያንዳንዱ ጽሑፍ ስናየው እግዚአብሔር ተሰደበ ይሄ ጽሑፍ እንል ነበረ። ግን ምን ይደረግ ደካማ ስለሆን ታውቃላችሁ። መጽሐፍ ቅዱስ ራሱ የተጻፈው ቅዱስ ዮሐንስ አፈወርቅ እንደሚናገረው ሰው ኃጢአተኛ ባይሆንና ንጽህናውን ጠብቆ ቢኖር ኖሮ ቅዱሳት መጻሕፍት ላይ በወረቀት ላይ የእግዚአብሔር ቃል መጻፍ አይገባውም ነበረ ነው የሚለው። ለምን? እግዚአብሔር እኛ ለሱ ወረቀት ሆነን በእኛ ላይ የሱ ቃል እንዲጻፍ ነው የሚፈልገው በሕያው ወረቀት። ግን ደግሞ ንጽህናችን ቅድስናችን አልጠበቅንም። ስለዚህ ምን ሆነ ይላል ዮሐንስ አፈወርቅ፣ እየጎበጠ አንድ ሰው በሽምግልና በእርጅናው ምክንያት ሰለል እያለ ሲሄድ ምርኩዝ ያስፈልገዋል። ልክ እንደዚያ ቅዱሳት መጻሕፍት በኃጢአት ለጎበጠ ማንነት እንደ ምርኩዝ ሆነው ነው የመጡት። ግን ኃላፊዎች ናቸው ታውቃላችሁ። አያልፍም መጽሐፍ ቅዱሱ ቃሉን ሳይሆን ወረቀቱ ያልፋል አያልፍም ነው አያልፍም። አይምሯችሁም ያልፋል። ይሄ ቃሉ ግን የማቃል ነው ተመልከቱ። ስለዚህ እኛ የተጠራ ነው የማቃል ሊጻፍብን ነበር። አያችሁ። ስለዚህ ስለ እግዚአብሔር በጣም በንጽህና እየበቃን ብንሄድ ወደ ዝምታ ወደ አለመግለጥ ነው ምን ሄደው። ግን እንዲያ ስላልሆነ ነው የምንማረው ማለት ነው። ይሄ እንዲህ ከሆነ ነው ይሄ በጣም መሰረታዊ ጉዳይ ስለሆነ ነው ሰዓት ወስጄ የተናገርኩት። ይሄን ተናግሬ ሥላሴ አንድም ሶስትም ናቸው ምናምን ብል ካሁን በኋላ ይገባቸዋል። አሁን ደግሞ ሥላሴን እንማራለን ሲባል እንደዚህ ግን ትንሽ ከፈድ የሚል ነገር ይመስለኛል። ለምን እማራለሁ እንደዚህ ቀለል አድርገን ልክ ጌታ ወንጌል ነው ምናምን አታካብዱ ምናምን እንደሚሉ እንደነ እንትና ደግሞ ሥላሴ ላይ በጣም ኮንቴምፕሌትድ አይሆንም። ታውቃላችሁ ፕሮቴስታንቶች ኢየሱስ በቂ ነው በቃ አዳኝ ነው ምናምን ብለው የሥላሴን ነገር በጣም ይረሳሱታል። አብራሩ ብለን ደግሞ ስንሄድ በጣም ግራ የሚያጋባ የነገረ ሥላሴ ትምህርት ያመጣሉ በጣም። ስለዚህ ለምንድን ነው የምንማረው ሥላሴን ብለን ጥያቄ ብንጠይቅ እኛ እግዚአብሔር አለ ብለን እናምናለን። ፕሮቴስታንቶችም እግዚአብሔር አለ ብለው ያምናሉ። ሙስሊሞችም እግዚአብሔር አለ ብለው ያምናሉ። ካቶሊኮችም እግዚአብሔር አለ ብለው ያምናሉ። ምናምኖችም እግዚአብሔር አለ ብለው፣ ፍቅሪዝሞችም እግዚአብሔር አለ ይላሉ። የነሱ እግዚአብሔር ምን አይነት እንደሆነ እነሱ ነው የሚያውቁት። ግን ይላሉ እንደዚያ። እንትኖችም ኖስቲኮችም እግዚአብሔር አለ ይላሉ ምናምን። ሁሉም እግዚአብሔር አለ የሚል ከሆነ እግዚአብሔር ሁሉም እንደሚለው ነው ወይ? የሆነው እንደዚህ ነው ሲል እንደዚያ የሚሆን የሆነው እንደዚያ ነው ሲል እንደዚያ የሚሆን ነው ወይ? እግዚአብሔር አንድ ነው። አንድ ከሆነ እግዚአብሔር ያ አንዱ እግዚአብሔር እውነተኛው እግዚአብሔር ትክክለኛው እግዚአብሔር ማን ነው ብለን ስንጠይቅ እኛ የምናምነው ትክክለኛው እግዚአብሔር ሥላሴ ነው ብለን ነው። አስረዳለሁ። እሺ ትክክለኛው እግዚአብሔር ማን ነው ብለን ነው የምናምነው። ስለዚህ ለምንድን ነው ስለ ሥላሴ የምንማረው? እግዚአብሔር አለ ብለን ህልውናውን ከተቀበልን በኋላ እግዚአብሔር አለ ብለው ህልውናውን ከሚቀበሉ ሰዎች ጋር ህልውናውን በመቀበል እኩል ሆነናል። የሚለየን ምንድን ነው? ሙስሊሞቹ እግዚአብሔር እንዲህ ነው፣ ፕሮቴስቶቹ እንደዚህ ነው፣ የሆኖቹም እንደዚህ ነው እያሉ ስለ እግዚአብሔር ኮንተንቱን ሲያብራሩ እግዚአብሔር እንዲህ ነው ብለው በሚያብራሩት ማብራሪያ ምን እንሆናለን? እንለያይና የተለያየ እግዚአብሔሮች ብዙ እግዚአብሔር ባይኖርም በየራሳቸው እንደዚህ ነው እያሉ ይፈጥራሉ። እግዚአብሔር ግን ስንት ነው? ትክክለኛው እግዚአብሔር አንድ ስለሆነ እውነት አንድ እንደሆነ ሁሉ እግዚአብሔርም አንድ ነው። አንድ ጌታ፣ አንድ ሃይማኖት፣ አንድ ምንድን ነው የተባለ። በዚህ ምክንያት ትክክለኛው እግዚአብሔር ሥላሴ ነው ብለን ስለምናምን እኛ ሥላሴን እንማራለን። ይህ አንደኛው ጉዳይ ነው። እንግዲህ ዝርዝሩን በመጽሐፉ ብታዩት ነው የሚሻለው አይደል እንጂ በዚህ ሰዓት አልገልም ማለት ነው። ይሄ አንደኛው ጉዳይ ነው። እግዚአብሔር ሥላሴ ነው ብለን ስለምናምን ነው። ትንሽ ሲያብራራለሁ ሌላኛው ነጥብ ላይ ሲሄድ፣ ሁለተኛ ለምንድን ነው ስለ ሥላሴ የምንማረው? አንደኛ ትክክለኛው እግዚአብሔር ሥላሴ ስለሆነ ነው ብያለሁ። ሁለተኛ የትምህርት ሁሉ መቅደም ሥላሴ ስለሆነ ነው። ከሥላሴ የማይጀምር ቡራኬ፣ ከሥላሴ የማይጀምር ጸጋ፣ ከሥላሴ የማይጀምር ክብር፣
ከስላሴ የማይጀምር ህይወት፣ ከስላሴ የማይጀምር ምንም ምስጢር፣ ርቃቄ፣ ትምህርት፣ ስብከት የለም። የሁሉም ማዕከል ምንድነው ማለት ነው? ስላሴ ነው። መቅድመ ኩሉ ንሰብክ ስላሴ ርየ ወቅዱሰ ዘውቶሙ አብ ወወልድ ወመንፈስ ቅዱስ ብሎ ቅዱስ ጎርጎርዮስ ዘእንዚናዙ የሚናገረው ለዚህ ነው። ከሁሉ አስቀድመን በባህሪ በስልጣን በአገዛዝ አንድ እኩል ስለሆነው ወይም አንድ ትክክል ስለሆነው ስለ አንዲት ስላሴ እንናገራለን ነው የሚለው። ስለ አንዲት ስላሴ እንደምታውቁት ቅዳሴያችንም ሲጀምር የሚጀምረው ነዋያቱ ሲባረኩ የሚባረኩት በስላሴ ስም ነው። በስላሴ ስም የማይባረክ ነገር የለም። በስመ አብ ወወልድ ሳይባል በመስቀል ምልክት ሳይማተም የሚባረክ ምንም ነገር የለም። ስለዚህ ስላሴ ጥምቀት ብንል በስላሴ ይጀምራል። ቁርባን ብንል በስላሴ ይጀምራል። ክህነት ብንል በስላሴ ይጀምራል። በስላሴ ቤተክርስቲያን መግባት ብንል በስላሴ ቤተክርስቲያን አገልግሎት፣ ጸሎት፣ ጾም በሙሉ በስላሴ ነው የሚጀምረው። ከስላሴ የማይጀምር ምንም ነገር አአትብ ገጼ ወኩለንታዬ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ ብለን ሰዓታትም ስናዜም ሃሌሉያ ትዝ ይላችኋል። ይሄ አጠቃላይ ምንጀ አአትብ ወእትነሳ ትዝ ይላችሁ በስመ አብ ሚለው ወወልድ ወመንፈስ ቅዱስ ምናምን የሚለው ስላሴ አጠቃላይ ስንሄድ ምስጋናው ከዳር እስከ ዳር ቅዳሴ ለማብራራት ሰዓት በሙሉ ቅዳሴ ነው፣ ስላሴ ነው። ስለዚህ የአገልግሎታችን በአጠቃላይ መጀመሪያ የህይወታችን መጀመሪያ የሁሉ ነገራችን መነሻ ስላሴ ስለሆነ ስለ ስላሴ እንማራለን ለማለት ነው። ስለዚህ አንድ ሰው ስለ ስላሴ ያልተማረም ማለት ምንም ሌላ ጉዳይ ውስጥ ነው ያለው እንደማለት ነው። ሌላው ሶስተኛው መዳን ያለው ራሱ ስላሴ በስላሴ ነው። ለምሳሌ ኢየሱስ አዳኝ ነው ቤዛ ነው ብሎ አንድ ሰው አምኖ የዳንኩት በኢየሱስ ብቻ ነው ካለ አልዳንም። ኢየሱስ አያድነውም። ለምን? ድህነት ያለው በስላሴ ነው። በኦርቶዶክስ አስተምሮ መዳን ያለው ድህነት ስላሴያዊ ነው። መዳን ያለው በስላሴ ነው። ልብ በሉ። ያዳነን ወልድ ብቻ አይደለም። ወልድ በተለየ አካሉ ቤዛ ነው የሆነልን። ያዳነን አብ ወልድና መንፈስ ቅዱስ ነው። አብ አንድያ ልጁን ይሰጣል አይደል? አንድያ ልጁን። ወልድ በተለየ አካሉ ሰው ይሆናል። ለምን? ግብሩ የወልድ መወለድ ስለሆነ በተለየ አካሉ ተወላዲ ስለሆነ፣ አብ ደግሞ ወላዲ ስለሆነ ወልድ በተለየ ግብሩ ተወላዲ በመሆኑ ምክንያት ሰው ሆኖ ይወለዳል። ሰው ሆኖ እንዲወለድ ግን ስላሴ ስምረታቸው አንድ ፈቃዳቸው አንድ ስለሆነ አብ ወልድ መንፈስ ቅዱስ ይፈቅዳሉ። ስለዚህ በስላሴ ፈቃድ ወልድ በተለየ አካሉ ሰው ይሆናል። ሰው መሆኑ ለምንድን ነው ሲባል ለእኛ ቤዛ ለመሆኑ፣ ስለኛ ለመገረፍ፣ ስለኛ ለመጾም፣ ስለኛ ለመጸለይ፣ ስለኛ ለመሰቀል፣ ስለኛ ለመሞት፣ ስለኛ ለመቀበር ይሄን ለማለት ያን በማድረጉ ምን እናገኛለን? ስለኛ በመሰቀሉ፣ በመገረፉ፣ በመሞቱ፣ በመቀበሩ ምን እናገኛለን ብንል ድህነት። ድህነት የማን ነው ካልን የስላሴ ነው። የሰማችሁ ማለት ነው። በዚህ ምክንያት የምንማረው ስላሴ የመዳናችን ትምህርት ስለሆነ ነው። እንደዚሁም በኦርቶዶክስ ወይ በሚለው መጽሐፍ ካሊስቶስ ዌር የተባለ ሊቃውንም አራተኛ ምክንያት አድርጌ የማቀርበው ስላሴ የምንማረው በአጠቃላይ የግል ህይወት፣ ማህበራዊ ህይወት፣ ይሄ የጋብቻ ህይወት፣ የምናኔ ህይወት በሙሉ መሰረቱ ስላሴ ስለሆነ ነው። አሁን አንድ ሰው በህይወት በግል ህይወቱ ለመዳን ስላሴያዊ መሆናል። ስላሴያዊ ካልሆነ መዳን አይችልም። ስላሴያዊ ካልሆነ በጣም አፈንጋጭ ነው የሚሆነው። በእርግጠኝነት ነው የምነግራችሁ፣ ስላሴያዊነት ነው የሚያድነው። ይሄ በጣም ሲብራራ ብዙ ነገር ሊያመጣ ይችላል ጎትቶ። ግን አንዱና መሰረታዊውን ነገር ልጀምር። ታድሮስ አይቆም ማለት የሚያብራራውን እነዚህ ሊቅም የሚያብራሩትን ምንድነው የሚሉት? አንድ ሰው በህይወቱ እግዚአብሔር ጋር ያለ ለምሳሌ እግዚአብሔር ልብ ብላችሁ እንድታደምጡ ይፈልጋለሁ። በአካል ሶስት ነው እስኪ በሉ። በባህሪ አንድ ነው እስኪ በሉ። አንዱ ባህሪ ሶስቱን አካላት ጠቅልሎ አንድ አያደርጋቸውም። ሶስቱ አካላት ደግሞ አንዱን ባህሪ ከፋፍለው ሶስት አያደርጉትም። እግዚአብሔር በባህሪ አንድ ሆኖ በአካል ሶስት ሆኖ እንዴት ሊኖር ቻለ ለሚለው ጥያቄ መልሱ እግዚአብሔር ጋር ስላለ እኛ እንዲህ ነው ብለን ስለማናብራራው ዘላለማዊ ፍቅር ነው። እግዚአብሔር ፍቅር ባይሆን ኖሮ አካሉ ሶስት ባህሪው አንድ ነው ብለን መናገር አንችልም ነበረ። ፍቅር የሚለው ነገር ነው ያን ያመጣው። ስለዚህ ተመልከቱ፣ አንድ ሰው በግል ህይወቱ፣ በማህበራዊ ህይወቱ፣ በማንኛውም ትንሽ ላብራራ ይህን ነገር ምን ማለት መሰላችሁ?
እግዚአብሔር በአካል ሶስት ነው ብለን የምናምነው ፍቅር ስለሆነ ነው። ፍቅር ስለሆነ ነው። እስኪ እንዲያርገን እናስብ። ብዙ አምላክ አለ ብለው የሚያምኑት ሰዎችን ታውቃላችሁ አይደል? ለምሳሌ ብዙ አምላክ ፓንቴይስቶችን ብንወስድ ፓንቴይስቶች ብለው የሚሉት ሁሉም አምላክ ነው፣ እግዚአብሔር በሁሉም ስላለ ሁሉም አምላክ ነው የሚሉት። እግዚአብሔር በዝንጀሮ አለ፣ ዝንጀሮ አምላክ ነው። እግዚአብሔር በወፍ አለ፣ ወፉ አምላክ ነው። እግዚአብሔር በአንበሳ አለ፣ አንበሳው አምላክ ነው። በፈረስ አለ፣ ፈረሷ፣ በሁሉ ጊንጡ ምኑ ሁሉ አምላክ ነው የሚሉት። ሁሉ አምላክ ቢሆን ከሆነ ደግሞ አምላክ የለም ወደሚለው ነው የሚወስደው። ይሄ ግን የድንቁርናቸው ውጤት ነው። ሁሉ አምላክ ቢሆን ከሆነ እንዴት አምላክ ሊኖር ይችላል? እና ያም በማለታቸው ምክንያት ከዛን ያበላልጣሉ። የፀሐዩ አምላክ ከዚህኛው ይበልጣል፣ የዚህ ከዚህ ይበልጣል፣ የዚህ ከዚህ ይበልጣል ይላሉ። ያን ማበላለጥ ምን ያደርጋሉ? መቼስ ታውቃላችሁ፣ ፍጡር አምላኩን ነው ኢሚቴት ማድረግ የሚፈልገው፣ ኮፒ ማድረግ የሚፈልገው። እና የፈጣሪ ጋር ያለ ነገር ለፍጡር ልክ እንደ አይከን ነው፣ እንደ ምልክት፣ እንደ ስዕል ነው። ስለዚህ ብዙ አማልክት ካሉ በጣም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚባል ደግሞ በቅደም ተከተል የሚኖር ከሆነ ያን የተቀበለ ሰው ወደ ማህበራዊ ህይወት ሲያወርደው ምን ይላል? እኛ ጉራጌዎች ነን፣ እኛ አማሮች ነን፣ እኛ ነጮች ነን፣ እኛ ጥቁሮች ነን፣ እኔ ፈርጣማው፣ እኔ ቀዩ፣ እኔ እንደዚህ ዘንዛናው፣ እኔ እንደዚህ የሆነ ምን አይልና አንዱን ከራሱ ከፍ ከፍ ወደ ማድረግ ሄዳል። እርስ በርሳችን ወደ መለያየት ማለት ነው። ስለዚህ ሥላሴ በአካል ሶስት በባህሪ አንድ ቢለው ግን ከዚህ ሐሳብ እንድንጠበቅ ነው የሚያደርገው። ብዙ አምላክ የሚለው በፍጹም ሊሆን የማይችል ነገር ስለሆነ ሁለት አምላክ ለምሳሌ የሚሉትን ኖስቲኮችን ደግሞ ተመልከቱ። ሁለት አምላክ በማለታቸው ምክንያት ምንድን ነው የሚሉት? አንዱ ክፉ አምላክ ነው። እየሰማችሁ ነው የምናገረው? እየሰማችሁ ነው? እና ምንድን ነው የሚለው? ኖስቲካውያን ብናያቸው ሁለት ደግ አምላክ አለ፣ ክፉ አምላክ አለ ብለው ያምናሉ። ከዛ ወደኛ ሲያመጡት ምን ይሆናል መሰለህ? አንድ ሰው ሁለት አምላክ አለ ካለ፣ አንዱ ደግ ነው አንዱ ክፉ ነው ካለ፣ ይሄን የሚያመልከው አምላክ በህይወቱ ላይ ተጽዕኖ ይፈጥርበታል። ስለዚህ ወደ ራሱ ህይወት ሲያመጣው ምን ይላል? ግዙፍ አካሉን የፈጠረው የኔ ስጋዬን የፈጠረው ክፉ አምላክ ነው። ረቂቋን ደግሞ ነፍስ የፈጠረው ደጉ አምላክ ነው። በዚህ ምክንያት ይላል ስጋ መጨቆን አለበት። ስለዚህ ብዙ አትብላ፣ ሚስት አታግባ፣ ልጅ አትውለድ ምናምን አይልና ራሱ ከጋብቻ ተወልዶ የመጣ ሆኖ ሳለ የመጣበትን መንገድ በተቃራኒ ማለት አትብላ ይላል። እየበላ እኮ ነው የሚኖረው። ሳይበላ ሊኖር አይችልም። 3-4 ቀን ሳይበላ ከቆየ ምን ሊሆን እንደሚችል ይታወቃል። ሲርበው ቅርጭም እያደረገ ግን ስጋን አትብላ እያለ ስጋ ምክንያቱም የክፉ አምላክ በራስ ጦርነት ማድረግ ይጀምራል ማለት ነው። በራስ ስለዚህ ተመልከቱ፣ እኛ የምናምነው አምላክ እንደዚህ ነው ብለን የምናብራራው ነገር በግላዊ ህይወታችን ላይ ትልቅ ተጽዕኖ ነው የሚኖረው። በጣም ትልቅ ተጽዕኖ ነው የሚኖረው። በዚህ ምክንያት እኛ የምናምነው አምላክ አንድ ነው ብለን ነው የምናምነው። እስኪ መልሱልኝ፣ ስንት ነው ብለን ነው? ይሄ አንዱ አምላክ ግን በአካል ሶስት ነው፣ በባህሪ ስንት ነው? ይሄን በደንብ አድርገን ለምንድን ነው እንዲህ የምንለው? ለምሳሌ አንድ አካል ብቻ ቢሆን ምን ችግር አለው ልንል እንችላለን። አንድ አካል ብቻ ከሆነ እግዚአብሔር ፍቅር ነው የሚለው ቃል ይፈርሳል። ለምን? እግዚአብሔር ፍቅር ነው ካልን እግዚአብሔር ፍቅር ነው ምንለው? ለምሳሌ እኔ ጆሮ ብቻ በሆን ኖሮ እኔ ፍቅር ነኝ ማለት አልችልም። አፍንጫ ብቻ በሆን ኖሮ እንደዛ ማለት አልችልም። አሁን ግን ጥያቄ ልጠይቃችሁ፣ አፍንጫዬ ጆሮዬ መሆን ይችላል አይችልም? ይችላል። ግን አፍንጫዬ የሚሰራው ለካ ጆሮዬ የሚሰራው ስራና አፍንጫ የሚሰራው ስራ ልዩ ነው አይደለም? እሺ፣ የጆሮዬ ስራ ለሙሉ አካል ነው አይደለም? ለሙሉ አካል ነው አይደለም? ጥቅሙ የሚሰማው ጆሮ ለማን ነው? ለራሳችሁ ጆሮ አትወዛገቡ እንጂ ለማን ነው የሚሰማው? አፍንጫ የሚያሸተው ለማን ነው? አይን የሚያየው ለማን ነው? እሺ፣ አሁን ደግሞ ሌላ ጥያቄ ልጠይቃችሁ። አሁን አንዱን መሆን ባለመቻሉ ለምሳሌ ጆሮ እኔ ሁል ጊዜ እሰማለሁ፣ መልእክት እቀበላለሁ፣ አንቺ አይን ቁጭ ብለሽ ማየት ብቻ ነው እንገላበጥ ብሎ ያውቃል ሊል ይችላል? እንደዛ ይችላል? እሺ፣ አይን ቢታመም ጆሮ የአይን ህማም ይሰማዋል አይሰማው? ምላስ ይሰማዋል አይሰማው? ተመልከቱ፣ የአንዱ ስራ ለሙሉ ነው፣ የአንዱ ህማምም ለሙሉ ነው። አካላት ብዙ ሲሆኑ ምንድነው የሚፈጥረው? እርስ በርሳቸው የሚኖራቸው አንዱን ነው ማለት አንችልም፣ ግን ልዩ ናቸው። አካላት ከአካላት ጋር እንደዚህ እርስ በርሳቸው የሚኖሩት በፍቅር ነው። መጠላላት በመካከላቸው የለም። አንድ ጆሮ ብቻ በሆን ኖሮ ስለ ዮሐንስ ፍቅር ነው ማለት አልችልም። ምክንያቱም ጆሮ ብቻ ሆናችሁ ራሳችሁን አይታችሁ ታውቃላችሁ?
ሆነንም ስለማናውቅ ብንሆን ኖሮ ምን ልንሆን እንደምንችል ስለማናውቅ አይገባንም። እሱ እንኳንም አልገባን። ግን ቅዱስ አትናቴዎስ ምንድነው የሚለው? እግዚአብሔር ባይኖር ኖሮ ሰው ጆሮ ብቻ በሆነ ወይም አይን ብቻ በሆነ። ለነማን ነው የሚለው? ኢፒኩሪያንስ ለተባሉ መናፍቃን እግዚአብሔር የለም ሲሉ እግዚአብሔር ባይኖር ኖሮ ሰው አፍንጫ ብቻ በሆነ ነበረ። እንደዚህ አይነት ዲዛይን የሆነው እኮ ዲዛይኑን የሰራው ዲዛይነር ስላለ ነው። ይሄ ዲዛይን ደግሞ ምንድነው የሚያመለክተው? እርስ በርስ አካላት ታውቃላችሁ፣ አንድ ቀን ተቀያይመው አያውቁም። በፍቅር ነው የሚኖሩት። አንዱን ህማም እስኪ ያስቡ። እማያይ አይን እንኳ ቢኖር አካል ተገንጥሎ ይውጣ አይልም። መነጽር አድርጎ የማያየውን አይን ሲንከባከቡ ነው የሚለው። ለምን? ፍቅር አለዋ። አያችሁ፣ ይሄ ምንድነው? አካላት ከአንድ በላይ መሆናቸው እውነተኛ ፍቅር እንዲገለጥ ያደርጋል። እግዚአብሔር አንድ አካል ብቻ ቢሆን ኖሮ ልክ እኔ ጆሮ ብቻ ብሆን አይን ብቻ ብሆን እንደሚባለው እግዚአብሔር እውነተኛ ፍቅር ነው ማለት አንችልም። ባይገባችሁ ገብቷችኋል ብዬ አስባለሁ። ምን ለማለት ነው? እግዚአብሔር አካሉ አንድ ነው የሚሉ አሕዛብ አሉ። እንዲህ ማለታቸው እግዚአብሔርን ፍቅር ነው ብለው እንዳይናገሩ ያደርጋል። እና ምንድነው የሚሉት? ታድሮስ ያዕቆብ ማለት እግዚአብሔር አካሉ አንድ ብቻ ከሆነና ፍቅር ነው ካልን እግዚአብሔርን ሰልፊሽ ነው እያለን ነው ማለት ነው ይላል። ሰልፊሽ ነው፣ ራስ ወዳድ ነው እያለን ነው ማለት ነው። በጣም አምባገነን፣ አስፈሪ፣ ግዙፍ። አሁን በእስላሞች የሚሳለው እግዚአብሔር እንደዛ አይነት ግዙፍ ነው። የሆነ ዙፋን ላይ ምናምን ቁጭ ብሎ ትንሽ ነገር ቅርጭም የሚያደርግ ነው እና እሱ ይቅራችሁ እንጂ እንደዛ ነው። እኛ ግን እግዚአብሔር 3 አካል አለው ብለን ነው ምናምነው። እየሰማችሁ ነው አይደለም? ስንት አካል አለው ብለን ነው ምናምነው። ስለዚህ ተመልከቱ፣ አብ ወልድን ምን ይለዋል? የምወደው ልጅ እርሱ ነው፣ እርሱ ምን በሉ ይላል? መልሱልኝ። አብ ወልድን ይወደዋል አይወደውም? እሺ፣ አብ ወልድ ነው አይደለም? አብ ወልድ ነው? አብ ወልድ ነው አይደለም? መልሱ እንጂ። አብ ወልድ ነው? ግራ መጋባ። አብ ማለት ወልድ ማለት ነው? አብ ማለት ነው አይደለም? ወልድ ማለት ወልድ ማለት አይደለም? መንፈስ ቅዱስስ ልዩ ልዩ አይደለም? በአምላክነት ግን ስንት ናቸው? ይሄ እንድትይዙ ፈልጌ ነው። ጥሩ። አብ ወልድን ባለመሆኑ ምክንያት ወልድን እንዴት ካንተ ጋር በክብር እኩል ሆኜ ሳለ እኔ ሁልጊዜ አብ እየተባልኩ አንተ ወልድ ተብለህ ትኖራለህ ይለዋል ወይ? ወልድሳ እንዴ እኔ እኮ ደግሞ በስልጣን ካንተ ጋር እኩል ሆኜ ወልድ እያሉ ልጅ የሚለው ስም እኮ ቀለል ያደርገኛል፣ አብ መባል እፈልጋለሁ ብሎ ያውቃል? ይላል እንደዛ አይልም። አብ ወልድን ይወደዋል፣ ወልድም አብን ይወደዋል፣ መንፈስ ቅዱስም። ተመልከቱ እኩል ናቸው፣ መበላለጥ የለም። አንድ እግዚአብሔር ነው። አንዱ አንዱን ያፈቅራል። አካላት 3 መሆናቸው በእግዚአብሔር ዘንድ ኢተርናል የሆነ አብ ወልድን በመውደድ፣ ወልድ አብን በመውደድ፣ መንፈስ ቅዱስ አብንም ወልድንም በመውደድ እነዚህ 3ቱ አካላት እርስ በርሳቸው የሚያደርጉት ግንኙነት የፍቅር ግንኙነት ነው። ስለዚህ ሥላሴ ምንድነው ብለን እናገራለን? ፍቅር ነው። ይህን የተረዳ ሰው ምን ይሆናል? ወደ አካሉ ሲመጣ እያንዳንዱን አካሉን ይወዳል። እያንዳንዱ ራስን ውደድ ቢባል ለዚህ ሰው ችግር የለውም። ራሱን ቢወድ ምን ያደርጋል? ራሱ ላይ የማይተገባ ነገር እንዳይፈጸም ያደርጋል። ከኃጢአት ከርኩሰት ራሱን ይጠብቃል። በንጽህና ራሱን ይጠብቃል። ንስሐ ይገባል። ስጋውን ደግሞ እንደዚህ ሌላን ሰው ደግሞ ሲያይ በዛ ሰው ውስጥ ራሱን ነው የሚያየው። ስለዚህ ሌሎች ሰዎችን ይሄ ሌላ ነው አይልም። ምክንያቱም ብዙ አምላክ የለማ ሌሎች ውስጥ ራሱን ነው የሚያየው። ስለዚህ እሱን እንደ ራሱ አድርጎ ነው የሚያስበው፣ ሌላውን ሰው ማለት ነው። እየሰማችሁ ነው የምናገረው? ሌላውን እንደ ራሱ አድርጎ ነው የሚያስበው። በዚህ ምክንያት ጽኑ የሆነ ፍቅር እርስ በርሳችን እንድንተሳሰር ያደርገናል። ሥላሴያዊነት እና ነገረ ሥላሴ የምንማርበት መሰረታዊ ምክንያት በግል ሕይወታችንም እንደዚያ ስላለው ነው። ሌላው ፍጹም አንድ ሰው መሆን ቢፈልግ ብቻውን ፍጹም መሆን አይችልም። ወደ ፍጽምና ማደግ አይችልም። አብ ፍጹም ነው፣ ወልድ ፍጹም ነው፣ መንፈስ ቅዱስ ፍጹም ነው። አብ ግን ከወልድ ተለይቶ ለብቻውን ፍጹም አይደለም። ወልድም ከአብ ተለይቶ ለብቻውን ፍጹም አይደለም። መንፈስ ቅዱስም ከአብ ተለይቶ ወይም ከወልድ ተለይቶ ብቻውን ፍጹም አይደለም። ግን አብን ፍጹም፣ ወልድን ፍጹም፣ መንፈስ ቅዱስን ፍጹም እንላለን። ቅዱሳንን በየግል ስንጠራ ፍጹም እንላለን። ከቤተ ክርስቲያን ከተለዩ ግን ፍጹምናቸውን ያጣሉ። እየሰማችሁ ነው የምናገረው? ማንም ሰው እዚህ ለምሳሌ ካሊስቶስ ምንድን ነው የሚለው? አንድ ሰው ለብቻውን ሆኖ መዳን አይችልም። ለብቻውን ንስሐ ይገባል። ለብቻውን ሆኖ ግን መዳን አይችልም። ለመዳን ቤተክርስቲያን ውስጥ መጨመር አለበት። ምን ማለት ነው? ይሄ ብቻዬን ልኑር አትብል። ኢንዲቪዥዋሊዝም አጥፊ ነው፣ ወደ ፍጹምና አይወስድም። የፍጹምና መቅድሙ ምንድን ነው? ህብረታዊነት ነው። ስለዚህ
በማህበር በአንድነት ኑር የሚለውን